ወይ እናንተ ዛሬ ደግሞ ልዩ ሆናችሁ መጥታችሁብን እንዴ? ኤፍሬምና ሩታ ማለት ነው። ኤፍሬም ብዙዎቻችን በዚህ ጊዜ ጠልተናሃል። ለምን ብትል የምሬን ነው የሚላችሁ ብዙዎቻችን ጠላ ነው። ለምን ከሮታ ሆነ አይደለም፣ ለምን ከሮታ ጎን ቆመ አይደለም። ገባችሁ አይደል? ነገር ግን ደግሞ የወንድሙን ጠላት ስለሆነ ማለት ነው። ምክንያቱም አሁን መጀመሪያ ጊዜ አብርሽ አልታመማም እያሉ ነበር ከሩታ ማለት ነው። በስተዋ መጨረሻ ደግሞ እኔ ምንም ነገር አላቅም የሆነው ያለው ነገር ምንም የተፈጠረው ያለው ነገር ምንም እኔ ማቀው ነገር የለም ምን ሆኜ ነበር እያላ ሰሞኑ አይታችኋል ብዬ አስባለሁ። በዛ ልክ ደግሞ እነሱም መልሱን ሲመልሱ ሰምታችኋል ብዬ አስባለሁ። ዛሬ ደግሞ እንደሚታያቸው አምሮባቸው በቃ ለማን ብለን ነው የምንከፋው? ለማን ብለን ነው የምናስበው? ለማን ብለን ነው ጭንቅ ጥብብ የምንለው? አንዳንዴማ ፈታ ማለት አለብን አሉ። እናንተ ምን ትላላችሁ? ባይሆን እንደዛ መሆኑ ጥሩ ነው ተገቢ ነው፣ ደስ ይላል። ግን ደግሞ አንዳንድ ጊዜ ምን አላ መሰላችሁ ጨርሰን የተሳሳትነ ጊዜ ጨርሰን ያወቅን ይመስለናል ይባላል። አንዳንድ አባባል አለ ማለት ነው። እንደዛ ፈታ ማለታችሁ እንደዛ ማምጣታችሁ ደስ ቢልም እንኳን ሰሞኑን ከሚደረገውና እየሆነው ካለው ነገር ትንሽ እንትን ይላል ማለት ነው። ምክንያቱም እዚህ ጋር አብርሽ ተደብሮ እንዲሁም ደግሞ በቃ ተከፍቶ ነው ያለው። ግልጽና ግልጽ ሁላችሁም ታውቁታላችሁ ብዬ አስባለሁኝ። በዛ ሰዓት ደግሞ እናንተ እንደዛ ለአብርሽ የምታስቡ ከሆነ አሁን እናንተም ለአብርሽ እያሰብና እናስባለን ነው እያላችሁት አላችሁት። ስለዚህ ለአብርሽ የምታስቡና ለአብርሽ የምትጨነቁ ከሆነ እሱን ካለበት ድብርት እንዲወጣ ወይም ደግሞ ካለበት ከተከፈበት ነገር እንዲወጣ ወይም ደግሞ እንዲረሳ ማገዝ አለባችሁ እንጂ እናንተ አሁን በዚህ ልክ እየጨፈራችሁ መምጣታችሁን ምን የሚሉት ነገር ነው እኔ ጥያቄ ማለት ነው። እናንተም ሁሉም ቤተሰብ ማለት ነው እናንተም ላይ ጥያቄ ፈጥሮባችኋል ወይስ ደግሞ አይደለም እኔ ላይ ብቻዬ ነኝ ግን ይሄ ጥያቄ ማለት ነው። ምክንያቱም እነሱም ፈታ ማለታቸው ጥሩ ነው፣ ደስ ይላል። ግን አብርሽን ቢጨምሩት ምን ችግር አለው ነው። ምክንያቱም አሁን ሰሞኑን አብርሽ ተደብሬ ያለሁኝ እንዲሁም እኔ ያለሁበት እኔ ነኝ ማቀው በቃ እያላ እንትን ብለዋል። ትላንት ራሱ በቃ አንዳችንም አልፈልግም ጭራሽ ብሎ ደግሞ እኔ እንትን ነኝ አለ። ገና አንድ ፍሬ ልጅ ነኝ አለ። ልጅነቱ ቤት በኩል እንደሆነ እኔ አላቅም። ከሚስት እንትን ብሎ ተነሳ ሰውዬው በቃ ልጅ ያለው ሰውዬው ገና አንድ ፍሬ ልጅ ነኝ አለ። ያ ይሁን ችግር የለውም ስለደበረው ወይም ደግሞ ሁኔታው ስላስጠላው ሊሆን ይችላል። ግን ደግሞ በዚህ ልክ ስትመጡ እሱንም ይዛችሁት ብትመጡ ዋው ነበር። እና እናንተስ ምን ትላላችሁ ማለት ነው?